የቃል ኪዳኑ ታቦት አንድ ከሆነ ይህ ሁሉ ታቦት ከየት መጣ? ሁለተኛ ታቦት በማርያምና በሌሎች ቅዱሳን ስም ለምን ይሰየማል? ጸጋና ሰላም ይብዛላችሁ ክርስቲያኖች። ይህ ድምጽ ከደረሳችሁ ሪፖርት የሚያደርጉ ወገኖች ስላሉ ምናልባት ካላወረዱት ማለት ነው ለሁሉም ሰው ሼር ኮፒ ሊንክ እያደረጋችሁ አድርሱ፣ ለሁሉም ሰው መልስ እንዲሆን ማለት ነው። ጥያቄው የመጣው ከፕሮቴስታንት ወገኖች ይመስላል። ምክንያቱም ይህ ሁሉ እንጨት እና በሌሎች ሰዎች ስም ለምን ታቦት ይቀርጻል ብሎ ነው ጥያቄ የጠየቀው። እና ጥያቄ ስትጠይቁ አስተካክላችሁ ስርዓት ባለው መንገድ ብትጠይቁ ለእናንተም መልካም ይሆናል ለማለት ነው። እሺ ወደ መጀመሪያው ጥያቄ ስንሄድ የቃል ኪዳኑ ታቦት አንድ ከሆነ ይህ ሁሉ ታቦት ከየት መጣ የሚለው ነው። አጭር ምሳሌ ልስጣችሁ። መጽሐፍ ቅዱስ አንድ ነው፣ ግን እንዴት በዛ ሁሉ መጽሐፍ ቅዱስ በዓለም ላይ መጽሐፍ ቅዱስ አንድ ነው። በቃ መልሱ እዚሁ ላይ አለ። ሰዎች በዙና መጽሐፍ ቅዱሱ በዛ። የመጀመሪያው ማለት ነው የብሉይ ኪዳኑ ታቦት ላይ 10ቱ ቃላት 10ቱ ትእዛዛት የተጻፈበት ነው ጽላቱ። በአዲስ ኪዳን ደግሞ አልፋና ኦሜጋ ኢየሱስ ክርስቶስ የሚል ነው የተጻፈበት ማለት ነው። ስለዚህ ታቦት የእግዚአብሔር ማደሪያ በቃ ሌላ እኮ ምንም ነገር የለው። አሁን ጠያቂው የተሳደበ መስሎት ይሄ ሁሉ እንጨት አለ። ባሕረ ኤርትራን የከፈለው እኮ የሙሴ በትር ነው። ጌታ እኮ ዓለምን ያዳነው መስቀል ላይ ተሰቅሎ። ሁሉም ሰው መጽሐፍ ቅዱስ ከፊቱ አድርጎ ሊሰግድ ይችላል። ለመጽሐፍ ቅዱስ ነው እንደሚሰግደው አይደለም። የሚሰግደው መጽሐፍ ቅዱሱን ላጻፈው መንፈስ ቅዱስ ለእግዚአብሔር ነው ማለት። ስለዚህ ታቦትም ኢየሱስ ክርስቶስ በታቦቱ ላይ ሆኖ ያናግረናል ብለን እንጂኛ ታቦት የሚያመልክ ሰው የለም ማለት ነው። ስለዚህ የአዲስ ኪዳኑ ታቦት ላይ አልፋና ኦሜጋ ኢየሱስ ክርስቶስ የሚል ጽሑፍ ነው የተጻፈበት። በዛ ላይ የበጉ ስጋና ደም ይፈተትበታል። የበጉ የኢየሱስ ክርስቶስ ስጋና ደም ቅዱስ ስጋው ክቡር ደሙ ይፈተትበታል ማለት ነው። ስለዚህ መጽሐፍ ቅዱስ አንድ ሆኖ ሳለ ግን ለአገልግሎት እንዲመች በዓለም ላይ እንደዚህ ሁሉ እንደበዛ ታቦትም ሰዎች በዙና አገልግሎት በዛና በየአቅራቢያው ባለው ደብር ሁሉ ታቦት ይቀረጻል ማለት ነው። ወደ ሁለተኛው ስንሄድ በቅዱሳን ስም ለምን ይሰየማል የሚለው ነው። የቅድስት ድንግል ማርያም ታቦት፣ የተክለ ሃይማኖት ታቦት፣ የቅዱስ ጊዮርጊስ ታቦት እየተባለ ለምን ይሰየማል ነው። በቅዱሳን ስም ለምን ይሰየማል፣ በቅዱሳን ስም ለምን ይቀረጻል የሚለው ነው። ሰውየው በሰዎች ስም ብሎ ነው የተናገረው። የሱን ተውና አስተካክለን እኛ እናምጣው ማለት ነው። ይህንንም ያዘዘው እግዚአብሔር ነው። በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ጀምሮ እንዲህ ተብሎ ተጽፏል። እግዚአብሔር እንዲህ ይላል፣ ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረባዎች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። ስለ ስሜ ራሳቸውን ጃንደረባ ያደረጉ ስለኔ አስተውሉ። ምንድነው የሚለው? ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ነው እያለ ያለው ማለት ነው። የማይጠፋ የዘላለም ስም እሰጣቸዋለሁ። እንደነ ቅዱስ እስጢፋኖስ ለክርስቶስ ሲል በድንጋይ ተወግሮ መገደል፣ እንደነ ቶማስ ዘመርዓስ ለጌታችን ለኢየሱስ ክርስቶስ ፍቅር ሲሉ በሰይፍ እጅ እግራቸውን የሚቆራረጡ፣ እንደ ቅዱስ ጊዮርጊስ በመንኮራኩር የሚፈጭ